ዳግም እንግዲህ ክብሪቱንና የላይተሩን እንዴት ተገኘ እዚህ ቤት በማለት ወይዘሮ ዝናሽን እያፋጠጣቸው ይገኛሉ። ኑሃሚን ደግሞ ወንድ አጥር እንግዲህ ሲጠይቀት እባክህ ወንድ አጥር እባክህ በፈጠረህ ለምንህ በፈጠረህ እባክህ እያለች ትጠይቀዋለች። ምን ሊያደርጋት ይሆን የሚለውን ስናይ ለመድፈር ሙከራ እያደረገባት ነው። እና ከዕለታት አንድ ቀን ከስራውዬ ስገባ ከምሽት ላይ 3 ሰካራም ሰዎች ከቤት ላይ ያገኙ ለሶስት ፈራርቀው አስገድደው ደፈሩኝ። ምንድነው የምታወሪው አንቺ? አባዬ ይህን ሲሰማ እንደዚህ አይነት ልጅ የለችኝም በማለት ከቤት አባረረኝ። ምን ይላል? አባቴም ካባረረኝ በኋላ የምጠጋበት ስላጣሁኝ ዘመድ ወደዚህ እንዳልመጣም ከነ ውርደቴ እንዴት ብዬ እመጣለሁ በማለት እዛ ቡና ቤት ተቀብሬ መስራት ጀመርኩ አለችው ለወንዳጥር። ወንዳጥርም ከእንግዲህ ፍንትግ ትንፍሽ እንዳትይ በማለት እንግዲህ አፏን ፍን አደርጋት። እንግዲህ እሷ ደግሞ አምራንና ወይዘሮ ዝናሽ ደግሞ እባክሽ ይሄንን ሚስጥር ለልጄ መናገር አልችልምና እባክሽ ስትይ ኑሃሚንን አሁንም ልጄ እያልሽ ነው የምትጠይው አለቻት ማለት ነው። አምራን እንግዲህ እያስገደደች ወይዘሮ ዝናሽን በሀሳቡ እንድትስማማ እያደረገቻት ትገኛለች። እንግዲህ በቪዲዮ ቀርጻ የያዘችውን ነገር በማስፈራራት እንግዲህ አክሲዮኑን እንግዲህ ሁሉ ሰንዳ በመያዟ በዛ ቪዲዮ እያስፈራራች እንግዲህ የምትፈልገውን ልታደርግላት እየተደራደረቻት ትገኛል። ዝናሽ በአምራን ሀሳብ ግዴታ ለመስማማት ተገድዳለች። ኑሃሚንም በእንግዲህ ያለ ፍቃዷ ታግታ መከራዋን እያየ ነው። እኔ በስነ ስርዓት አስጠይቄሽ አንቺ ከተማ ጎበለልሽ፣ አሁን ወደ እኔ ካልመጣሽ በፍጹም አለቅሽም እያላት እያስገድዳት እንዳንተ የሚያፈቅረኝን ባገባ ደስ ይለኛል፣ ስለዚህ ሽማግሌ ላክና አግባይ በማለት ኑሃሚን ተነግረዋለች። ይህም እንግዲህ እኔ በ3 ወንዶች ተደፍሬ ያለው ብዬ ነግሬሃለሁ። ይህን መደፈሬ ምንም ነገር ካልመሰለህ እንግዲህ አግባኝ እያለችው ነው። እሱም ይህንን ሀሳብ በመገደፍ ይህንን የተደረገውን ነገር ለአንድ ሰው ፍንትክ ብለሽ እንዳትናገሪ በማለት አፏን ያዝ አድርጓታል። እኔ ግድለኝም አገባሻለሁ የማለት ነው እንግዲህ የተስማማው። የኑሃሚን መታገት ተከትሎ በአምራን አማካኝነት ለዳግም ወሬው ደርሶታል። ዳግም ኑሃሚን ታግታለች እንዴ ሲል ይጠይቃል። አዎ ታግታለች፣ መቼም ከአምራን ውጭ ማንም ሊነግርህ የሚችል አካል ያለ አይመስልም። ለማንኛውም ኑሃሚንን ፍለጋ ሁል ጊዜ ያልዳሰስነው ተራራ ያላገኘነው የላትም፣ በፍጹም ልናገኛት አልቻልንም ሲለው ወይኔ ምነው ወደዚህ ባልተመለስኩኝ፣ ስለዚህ ወደ ገጠር መመለስ አለብኝ ከኑሃሚን ለማስጣል እንግዲህ ዳግም ወደ ገጠር እንደሚመለስ ከራሱ ጋር ገጥሟል ማለት ነው። ሰላም ውድ የቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ኑሃሚን እንግዲህ ቀጣይ ፓርት ይዘንላችሁ መጥተናል። በዚህ ፓርት ላይ እንግዲህ ምን እንዳለ አብረን እንመልከት። እንግዲህ ዳግም ወደ አባቱ በተደጋጋሚ ስልክ ሲደውል በፍጹም ይመልስለት ስላጣው እንግዲህ አባቱን ፍለጋ መጥቷል። ሆኖም ግን አባዬ እዚህ ጋር ምን ሊያደርግ መጣው ላይተሩ እንዴት ተገኘ በማለት ዝናሽን እያስጨነቃት ነው። እባክህ የአባትህን ነገር እርሻና የራስህን ኑሮ ስትለው እንዴት እንትኛለሽ በማለት ዳግም ባተናንቆት ራሱን መቆጣጠር ክብሪቱን እያነደደ አባቴ እንደዚህ ክብሪት እንደዚህ ጭስ ብሏል ማለት ነው እያለ ነው። ግን አሁንም አባቴን ተሞቷል ተቀብሯል የሚለኝ ግን በፍጹም አላገኘሁም ይላል። እባክህን ዳግም ተወኝ እያለች ወይዘሮ ዝና እንዲተውላቸው ቢማጽኑ እንዴት ነው ተውኝ የምትይኝ? በፍጹም ልተው አልችልም። አባቴ ለእኔ ሲል ራሱ መስዋዕትነት አድርገ በእርግጠኝነት ሞቷል ማለት ነው ብሎ ለወይዘሮ ዝናሽ ይነግራታል። ወይዘሮ ዝናሽም እሷን ፍለጋ እየተንከራተተ እንደሆነና በእሷ አማካኝነት ህይወቱ እንዲያልፍ አድርጎ ይነግራታል። ወይዘሮ ዝናሽ ጭራሽ ደግሞ ነፍሰ ገዳይ ያደረከኝ በማለት ጠይቀዋለች። ላይተሩ እዚህ በምን ተገኘ መልሽልኝ በማለት ያፋጥጣታል። ይህንን ሁለቱም ጭቅጭቃቸውን በድብቅ በከፊል ደግሞ
አምራን እያዳመጥ ነበር። ዝናሽ ስለተጨናነቀ በመጠጥ መደበቁን ተያያዘችው። አየሽ ስትጨቃጨቁ የነበሩበትን ጉዳይ ምንድን ነው ስትል አምራን ትጠይቃታለች። ዝናሽም በማገባሽ አትግቢ አምራን አለቻት። ውሃውን በፊቷ ወስዳ ነው አቾፈቻት። አምራን ግን በፍጹም አልተፋታቻትም። እያንዳንዱን ነገር እየሰማቻት እንደሆነ እሱም እንደሞተም ትነግራታለች። ይህንን ለዳግማ ቪዲዮ አሳልፈች ትሰጭና ወዮልሽ ብላ ዝናሽ ዛተችባት። ግን አምራን በፍጹም አትጠራጠሪ፣ አሁን ቤት ልቀቂልኝ፣ ውጭልኝ ስላልሽኝ ብቻ ቤቱን እለቅልሻለሁ። በዚህ ነገር ከቆየነ ከፍተኛ ጦርነት ልንደርስ እንችላለን። አምራን በቃ ቤቴን ለቅቄልሽ ወጥቻለሁኝ አለቻት። ይሄው አሁን በፊት መጀመሪያ ድሃ ነበርኩኝ፣ አሁን ባንቺ አማካኝነት ቤት ስገባ ሀብታም አድርገሽኛል። ስለዚህ ይኸውልሽ ወጣሁልሽ በማለት አምራን ሻንጣዋን ጎትታ ከወይዘሮ ዝናሽ ቤት ውልቅ አለች። ከዛም እንግዲህ ወደ ውጭ ስትወጣ ክፉ ነገር ተናግራት ወጣች። ይህንን በፈቃዷ ታግዷ ኑሃሚንም ፍዳዋን እያየን እባክህ ልቀቀኝ ብትልም ይህም አጋች ግብር በሽማግሌ ልክሽ በክብር ልትገቢ አልቻልሽም፣ ክብሩን አልፈለግሽም። ስለዚህ ወደ ከተማ ኮብልለሽ ሄድሽ። አንቺን ፍለጋ እድሜ ዘመኔን ስንከራተተዋል። አሁን ደግሞ ከእጅ አምጥተው ሲጥልልሽ በፍጹም ልተውሽ አልችልም። ታንጉቴ ጠፋችኝ እያልኩ ለድጋሚ ስንከራተት መኖር አልፈልግም አለ። እንግዲህ ናሆም ታንጉቴን አሳልፎ ከመስጠት በኋላ እግሩን ሰባብረውት እንግዲህ ጉዳት ደርሶበት ወደ ቤት እየመጣ ነበር። የኑሃሚን አያት እንግዲህ እኔ ባፈና ነኝ የት ሄደ ልጄ እያሉ ሲጠይቁት የሆነ ሰዎች ናቸው የወሰዷት በማለት ኑሃሚንን ይነግራቸዋል። ባላጋችሁ እንደተሰወረ ሲነግራቸው እንዴት አይደለም ወንድ አይደለም እንደ ናሆሜ መክተህ ልጅቷን ለመመለስ አልቻልክም በማለት ወቀሱት። ሆኖም ግን በዚህ ሁኔታ የተጎዳ እግሩን በመጎተት ምድጃ ስር ተቀመጠ። የኑሃሚንም አብራ የምትኖረው ዘመድ የሆነችው ከዚህ በፊት ያደረገሰብን ጉዳት በቅዱ ሳያጎግም አሁን ደግሞ ከጉዳት ላይ ጉዳት ጨምረህ መጣህ አለችው። ልጁ አደገኛ ነው አለችው። በዚህ ሁኔታ ወንድ አጠርም እንግዲህ ኑሃሚንን አንዳንድ ነገር እየጠየቃት ነበር። ነገሮችን እየጠየቀት ከዚህም መካከል ወደ ከተማ ስትኮበልል በሶስት ወንዶች እንደተደፈረችና ክብሯን እንዳጣች ነገረችው። ሆኖም ግን አሁን ላይ አፍቃሪውን የፍቅር ጥያቄ ልትቀበል በክብር እንደሚያኖራትም አምናለች። አጋቹ እንግዲህ ወንዳጥር እንግዲህ በገታ ያኖራትን የጓደኛውን ክፍል በመምጣት እንዴት ኑሃሚን ታግታለ ሲል ጓደኛው ጠየቀው። እሱም ከእጄ ካመለጠች ሁለተኛ ላገኛት አልችልም፣ ስለዚህ ከሁለት ወንዶች ጋር የከተማ ወንዶች ጋር እየተንጎባለለች ውስጤ የተቃጠለ በማለት በቅናት ተነሳስቶ እንግዲህ ኑሃሚን ለሌላ ላለመስጠት አሳልፎ በቁጥጥር ስር አውሮ ፈተናዋን እና ስቃዋን እያበዛው ነው። የኑሃሚን አያትም በፍጹም አስለቀቃታለሁ፣ የማትፈልገውን ወንድ ተገዳ ልታገባ ግዴታ የላትም በማለት የኑሃማ አያት ገልጻለች። አሁን ለምንድን ነው በህግ የማይጠየቀው ሲል ናሆም ይጠይቃል። እዚህ አካባቢ እኮ ህግ የሚባል ነገር አይታወቅም። ምናልባት በእነሱ ስምምነት ቢመጣ እንኳ ጉዳዩን በሽማግሌ ነው እንጂ የሚፈታ ወደ ህግ አይሄድም አለ። ኑሃሚን እንድትፈታ ሽምግልና ይላካል እንጂ እንደዚህ ብሎ ወደ ህግ ያከድም ማለች። ምን ያህል ከባድ እንደሆነ ነገሩ ሁሉ ሲያወሩ ነበር። እንግዲህ አምራን ወይዘሮ ዝናሽን ቤት ለቃ ከወጣ በኋላ ለናሆም ስልክ በመደወል ከቤታችሁ እኮ እናትህ አስወጣችኝ፣ ሻንጣይን ጠቅሌ ወጥቼ የተገደልኩች ስትለው ናሆምም አይ መውጣትሽ እንኳ አስደስቶኛል፣ ለምን ቢባል በዛ ጭቅጭቅና ንትርክ ወዳልተፈለገ ድብድብ ልትደርሱ በኋላ ችግሩ የከፋ ይሆናል፣ እንኳን ወጣች መውጣትሽን ወድጀዋለሁ አላት። የዚህን ጊዜ ይኸውልህ ያንተ እናት እኮ ልጄን መግደሏ ሳያንሳት ደግሞ እኔንም ልትገለኝ ስለሆነ ራሴን መከላከል ስላለብኝ ወጥቻለሁኝ አለችው። በእርግጥ ናሆም የአምራን ውሸት እንዳለ ሆኖ ንግግሩን ሁሉ ይሰማታል፣ ያዳምጣታል። ሁሉ ነገር እውነት መስሎ ይታየዋል። አምራን በዚህ ብቻ አላቆመችም። ከዳግምና ከናሆም ለዳግም አዳተው
የአክሲዮን ባለቤት አድርገው ሊያስቡ እንደሚያደርጉትና ናሆሜ ደግሞ ልጃቸው እንዳልሆነ እንግዲህ ሌላም ብዙ ሚስጥር አለ በማለት ወይዘሮ ዝናሽን አስፈራርታታለች። ወይዘሮ ዝናሽ እውነት ማን እንደነልሽ ባላቅም ናሆም የራሴ ልጅ ነው፣ የሌላ ናቸው የምትዩ ከእውነት የራቀ ነው። እባክሽ ኢምራን ተረጋጊ አለቻት። ኧረ እባክሽ እንግዳውስ ለምንድን ነው ለዳግም ያዳላችሁት? ናሆም ልጃችሁ ከሆነ ለምን እሱ የአክሲዮን ባለቤት አልሆነም ስትል ተከራከረቻት። በተጨማሪም እጇ ላይ የያዘችው መረጃዎች ምን ያህል አደገኛ እንደሆኑ እነዚህ መረጃ ቢበተኑ ለወይዘሮ ዝናሽ በጣም ከባድ ፈተና እንደሚያመጣባት ነግራታለች። በእርግጥ ይህም በሌሎች ዘንድ ከተሰማ እባክሽ ጉዴ ይወጣል፣ እባክሽ አምራን ምን እንዳደርግልሽ ነው የምፈልግ በማለት ይማጸናሉ። አምራንም የአክሲዮን ባለቤት መሆን እፈልጋለሁ፣ ከሁሉም አክሲዮን መካከል ግማሹን ወይም ሩብ እንዲሰጣት ነበረ የወይዘሮ ዝናሽ ፍላጎት። አምራን ግን ሙሉ አክሲዮኑን ካሰጥሽ በሀሳብ አልስማማም ብላታለች። ይህ ከአቅሟ በላይ የሆነባት ወይዘሮ ዝናሽ እንግዲህ በጣም አምራን እቅድ በጣም ተጨናንቃለች። አባቱን ፍለጋ ከገጠር ወደ ከተማ የመጣው ዳግምም የናሆሜንን መታገዝ ስለሰማ ለናሆም ስልክ በመፈለግ ኑሃሚን ታግታለች የሚባለው ወሬ እውነት ነው ሲል ጠየቀው። አዎ ታግታለች፣ ይህንን ወሬ የነገረች መቼም ይቺው አምራን ናት በማለት አዎ ማንም ይገረኝ ማንም እንግዲህ ኑሃሚን መታገት ሀቅ ነው በማለት ይጠይቀዋል። አዎ ታግታለች በማለት እሷን ፍለጋ ከባዝን ስንት ጊዜ አለን፣ ያላየነው ያልፈተሽነው ቤት የለንም፣ ኑሃሚንን በቀላሉ ልናገኛት አልቻልንም በማለት ይነግረዋል። ኑሃሚን በእገታ ላይ ሆና እባክህን ወደ አጥር ፍታኝ በማለት እየተማጸነች እንዴ ልታስኮንኒ ነው እንዴ እፈታሻለሁ በማለት ገመዱን ወደ ፎጣ ቀየረላት እና እንድትተነፍስ በማድረግ እንጂ እንድትዝናና አላደረገ። ምክንያቱም ከዛ ከታገተ ቤት አስወጥቶ ከቤተሰቦቿ አስወጥቶ እስከሚጨምራት ድረስ ካሁን ትወጣለች ብሎ በፎጣ ታሽጋ እንደምትቆይ ነግራታል። ኑሃሚንም በዛው መልክ እንድትቀመጥ ተገዳለች። በስከ መጨረሻም ዳግም ኑሃሚን ሊያድናት ወደ ገጠር እንደሚሄድ ተናግሯል። በእርግጥ ዳግም የዛሬው ክፍል በጣም ያሳዝን ነበረ። እውነት እስከሚመስል ድረስ ያለቅስና እንባዎቹ ሲተናነቁ አባቱን ፍለጋ እስካሁን በተደጋጋሚ የሞከረው ስልክ ባለመስራቱ ዛሬ ከእናቱ ጋር ያደረገው ፍጥጫ ብቻ ከቃል በላይ ነበር። ዳግም የአባቱን እውነት ያውቅ ይሆን? ተስፋ ከሚሰቃይና ካሁን ይመጣል ካሁን ስልክ ያነሳል እያለ የማይዳሰስና የማይጨበጥ ህልም ላይ ከሚነስ እውነቱን ቢታውቁ ስለ አባቱ እርሙን ቢያወጣ ጥሩ ነው። ምክንያቱም የሌለን ሰው እንዳለ መጠበቅ በጣም ከባድ ነውና። እንግዲህ አሁን ወይዘሮ ዝናሽ ለዳግም ሁሉን ነገር ብትነግረው መልካም ሲሆንም ግን ተደብቆ ደግሞ ከአምራን ጋራ ሲወያዩ የነበረውን ውይይት ሁሉ እንደሰማትና የምንድነው የአክሲዮን ልታደርገት የቻልሽው ሁሉን ነገር እሺ የምትይባትን ሁሉን ሰምቻችኋለሁ፣ ሚስጥሩ ምንድን ነው በማለት ሚስጥሩን አውቆ ኑሃሚን ክፍል 62 ይሄን ይመስል ነበር።